አንጋፋው የወንጌል አርበኛ ለበርካታ ዓመታት ለትውልድ በረከት የሆኑት ቀድሞ ለነበረው አሁን ላለው ወደፊት ለሚመጣው ዘመናት መልእክትን ታላቅ የሆነውንም የእግዚአብሔር ቃል ያሻገሩ መልእክታቸውን በመጽሐፍ ሰንቀው ለትውልድ ያወረሱት ቄስ በሪና ሳርካ የተናገሩት ትንቢት ተፈጸመ። በሌሎችም ላይ ገና ይመጣል። ምክንያቱም የተለያዩ እኛ ያልተደማመድነው ነገር በመድራችን ላይ ይገለጣል። ረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በአደባባይ ወንጌል መስበካቸው ተነገረ። የቀድሞ የኦርቶዶክስ ቤተክርስቲያን በእመን የነበረውና በአሁኑ ሰዓትም በወንጌላውያን አማኞች ዘንድ ወንጌልን በመስበክና የተለያዩ መንፈሳዊ ንቅናቄዎችን ሲያደርግ የምንመለከተው ጋዜጠኛ እንዳልካቸው ዘነበ መታሰሩ ተሰማ። ታዲያ ከመታሰሩ ጀርባ ያለው ሚስጥር ምንድነው? በዝርዝር ይዘናል። በሌላኛው መረጃችን በነብይ እዩ ጩፋ ትልቅ በደል ደርሶብኛል የሚለው ግለሰብ ያልተጠበቀ ሚስጥርን አጋለጠ። እዩ ማለት አጭበርባሪ እንደሚያለ ቦዘኔ በሕግ መጠየቅ ያለበት ነው። ይሄ አጭበርባሪ ሰው እግዚአብሔር ጭራሽ አልተናገረው። እንዴት አወቅ ማለት እግዚአብሔር ከተናገረ ቀጥታ መናገር። ምንድነው እየሄዳችሁ የምትመነጭፉት? ለምንድነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ስጋዬን ሲወጭቀው ይሰማኛል። ስፒሪቹዋል ነገሬን ሲበሳው ጠብ ሲል ወዲያው መንፈሴ ፉፉባ ነው አለ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የቀድሞ የኦርቶዶክስ ቤተክርስቲያን አገልጋይና ምእመን የነበረው በአሁኑ ሰዓትም በወንጌላውያን ቤተ እምነት ወንጌልን በመስበክና በተለያዩ ሶሻል ሚዲያዎች ኢየሱስን በመጥራት መንፈሳዊ ንቅናቄዎችን ሲያደርግ የምንመለከተው ጋዜጠኛ እንዳልካቸው ዘነበ መታሰሩ ተሰምቷል። የቤተክርስቲያን ስርዓተ አምልኮን አንቋሻዋል በሚል የተጠረጠሩት ግለሰቦች በቁጥጥር ስር ዋሉ ሲሉ ገልጸዋል። አቶ ጽጌ ስጦታውና አቶ ቶማስ ሚስጥረ መዝገቡ ተብለው የሚጠሩት ግለሰቦች በቤተክርስቲያን ስርዓተ እምነት ላይ በተለያየ ጊዜ የወንጀል ድርጊት ፈጽመዋል በሚል በመቅረባቸው አቤቱታ መሰረት ተጠርጥረው በሕግ ቁጥጥር ስር መዋላቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ አስታወቀ። ራሳቸውን መሪጌታ ጽጌ ስጦታውና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን ስርዓትና አምልኮ እንዲሁም ንዋየ ቅድሳት ላይ በተለያዩ ጊዜያቶች በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በሕግ ክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻ የፌዴራል ወንጀል ምርመራ ቢሮ በትላንቱ ቀን ተጠርጣሪዎችን በሕግ ቁጥጥር ስር በመዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔ በሰጡት መግለጫ አስታውቋል። ጠበቃ አያሌው አያይዘው እንደገለጹት ከግለሰቦቹ በተጨማሪ አቶ እንዳልካቸው ዘነበ የተባለው ግለሰብ በተመሳሳይ በዚህ ቀድሞ በቤተክርስቲያን ላይ ፈጽሞታል ተብሎ በተጠረጠረበት ስም ማጥፋት በመቅረቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁንና በአቃቤ ሕግ በኩል የወንጀል ክስ አቤቱታ ተደራጅቶ ቀርቦ በሂደት ላይ እንደሚገኝ አያይዘው ገልጸዋል። የሕግ ባለሙያዎች አብይ ኮሚቴ ሰብሳቢ ጠበቃ አያሌው ቢታኔ በሰጡት መረጃ ኮሚቴው ወደፊት ጉዳዩን ተከታትሎ የሚያሳውቅ መሆኑን ገልጿል። በሌላኛው መረጃችን በነብይ እዩ ጩፋ ትልቅ በደል ደርሶብኛል የሚለው ግለሰብ ያልተጠበቀ ሚስጥርን አጋለጠ። እዩ ማለት አጭበርባሪ እንደሚያለ ቦዘኔ በሕግ መጠየቅ ያለበት ነው። እንዲሰራ ለኔ ይሄን ፊልም እንዲሰራ በጽሁፍ ሰጡኝ። በጽሁፍ የቀረበውን አጠናን። ስናጠና ይሄንን ስንፈጽም ገንዘብ እንደሚከፈልልን በቦታው የዛን ቀን ፊልሙ የተሰራበት ቀን እስከ 50 ሺህ ብር በእጅ እንደሚሰጠኝ ለህዝቡ ደግሞ ለተመልካቹ ፊት 5 ሺህ ብር እንደሚሰጠኝ ከዛ በኋላ ከሰራው በኋላ እዛ ተቀጥሬ እንደሚሰራና ኢትዮጵያን በደብቅ ነበር ተለከልከን እንደ ሶሪያ ልንበታተናት ነበር። አዎ እንደ ሶሪያ ልንበታተናት ነበር። አዎ አንተና አሁን
ማለት አሁን ይሄንን እንደዚህ መንፈሱ ከሶሪያ ይመጣል አረብ ኤምሬትን እንደዚህ ያናጋ መንፈስ ነው። ይሄው በቃ መንግስትን ለማስቦካት በቃ መንግስቱን ራሱ ትልቅ ነብይ እንደሆነና ለዚህ ሀገር እሱ ትልቅ ነብይ እንደሆነ ሰዎች እንዲረዱ የሚያደርገው ነገር ነው። ተራ ማጭበርበር ነው። ህዝቡ እንዴት እንዳልነቃ አብዛኛው ልጆች እንደዚህ አጋንንት ምንም አጋንንት ሳይኖራቸው በኢኮኖሚ የወደቁ በኑሮ ችግር ምክንያት በድህነት ምክንያት የተለያየ ሁኔታ ውስጥ የገቡ ሰዎችን ለዚህ ዓላማ እንደሚጠቀሙ ዳ የሆኑት ስራ አጥ የሆኑትን ከእስር ቤት የወጡ ወንጀለኞችን አደራጅቶ ለዚህ ዓላማ እነዚህ ሰዎችን በዚህ ዓላማ ከተቂ ናቸው። እኛ ደግሞ በመንፈሳዊ ዓለም ጸጥታ አስከባሪዎች ሆነን ታውቃለህ። አውቃለሁ። እናንተ ባትኖሩማ ጠፍታለን። ደቡብ እናንተ ስላላችሁ ሰላም አይደለች። ነቢይ እዩ ስላለ ሐዋሳ ላይ ምንም አይነት ነገር አይደረግም የተባለች ልጅ ተከፍሎላት ይህንን ድራማ ከሰራች በኋላ የተወሰነ ጥቅም ተሰጥቷት እሷም እዛ ጋር አለች። አሁን ተቀጥራ ዘይት ምናምን እየሸጠች እዛ ጋር እያገለገለች ልቀባችኋለሁ፣ ትፈወሳላችሁ፣ ትፈታላችሁ እያለ አብዛኛው ሰዎች እዛ ጋር በሽታቸውን ተሸክመው ሄዶ መንግስት እንኳን በከፈተው በተለያዩ ሆስፒታሎች እንዳይታከሙ በአገራችን በግልም በመንግስት የተከፈተው ሆስፒታሎች ላይ በሽታቸውን እንዳይታከሙ እዛ አካባቢ ተፈውሳል፣ ወረቀቱን ጣል፣ የሕክምና መስረጃውን ጣል፣ ቅደድ እየተባሉ ሰዎች እየሞቱ እስከዛሬ እንደዚህ ወጥቶ በፊት ለፊት እሱን የተቃወመ ሰው ባይኖርም ሰዎች በጥርጣሬ እውነትም በሚሰራው ድራማ እውነትም እግዚአብሔር ላከው የተቀባ ሰው ነው እየተባለ ብዙ ስጋት ውስጥ እንዳትገቡ እዩ ማለት አጭበርባሪ እልም ያለ ቦዘኔ በሕግ መጠየቅ ያለበት ሰው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጌል መስበካቸው በተለያዩ ሚዲያዎች ላይ ሲዘዋወሩ ተመልክተናል። ታዲያ ከሰሞኑን በየማህበራዊ ሚዲያው ሲዘዋወር የምንሰማቸው ጉዳዮች ግማሹ እውነት የሆነ ግማሹ ደግሞ ከእውነት የራቀ ፈጽሞ ውሸትን የተላበሰ መሆናቸው ግልጽ ነው። ታዲያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በወንጌላውያን አማኞች ቤት እየታዩ የሚገኙ አፈንጋጭ ልምምዶችን ትኩረት ካልተሰጣቸውና ሃይባይ ከሌላቸው ወደ ከፋ አካሄድ ሊሄዱ እንደሚችሉ ምሳሌን በመጥቀስ መናገራቸው የሚረሳ አይደለም። ታዲያ ይህ ጉዳይ ከሰሞንኛው ከነብይ እዩ ጩፋና ነብይ ጆይ ጭሩ ጋር በመያያዝ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ታዲያ የጠቅላይ ሚኒስትሩ ንግግር ከሰሞንኛው የዘይት ነጋዴዎች ላይ ከተነሳው ተቃውሞ የሚዛመደው ለምንድን ነው እያሉ ብዙዎችም ሀሳባቸውን ሲገልጹ ተመልክተናል። ታዲያ ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጌል በቋንቋ ምክንያት ሰዎች ጋር አለመድረስ የለበትም ሲሉ መናገራቸው ብዙዎችን እያነጋገረ ይገኛል። በቪዲዮአችን ተከታትለን እንመለስ። ኋላ ግድ ሲሆን ከአባቶች ጋር በመመካከር ነገርየው ረገብ እንዲል በስክነት እንዲታይ ሙከራ አድርገናል። ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳው። ከጥቂት ወራት በፊት የሙስሊም ነበር። እንዴት መከራችን እንዳየ ኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። በጣም ቀላል በእኔ እይታ ምድራዊነት ማን አህሎኝነት እኔነትን ከተተወ ይፈታል ብዬ ነው የማስበው። ከባድ ነው ብዬ ውስጥ የሃይማኖት ተቋማት ሌብነቱ ያስፈራል፣ ሲሰማ ያስተነግጣል። እነሱ ዓላማቸው ዘላለማዊ ነው፣ ኢተርናል። ፖለቲካ ጊዜያዊ ነው፣ የሌብነት ጥቅም ጊዜያዊ ነው። ዘር እዚሁ የሚቀር ነው፣ ከነሱ ሐሳቤና ዓላማ ጋር አይሄድም። ሰማያዊ መንግስት ለሚጠብቁና የሚገነቡ ወታደሮች ስለ ምድራዊ ቢጨነቁ ራሳቸው ፍላጎታቸውን ስለሚቃረኑ ጥፋት ይመጣባቸዋል። አንጋፋው የወንጌል አርበኛ ለበርካታ ዓመታት ለትውልድ በረከት የሆኑት
ቀድሞ ለነበረው አሁን ላለው ወደፊት ለሚመጣውም ዘመናት መልእክትን ታላቅ የሆነውንም የእግዚአብሔርን ቃል ያሻገሩ መልእክታቸውን በመጽሐፍ ሰንቀው ለትውልድ ያወረሱት ቄስ በሊና ሳርካ የተናገሩት ትንቢት ተፈጸመ። ከ18 ዓመታት በፊት ስለ ባህር በር ወደብ የታየና በመጽሐፍ የተጻፈ ትንቢት ራዩ የተገለጠላቸው የወንጌል አርበኛው ቄስ በሊና ሳርካ ናቸው። የከፍታ ዘመን ለኢትዮጵያ የሚል መጽሐፋቸውን ለመጀመሪያ ጊዜ የታተመው በህዳር ወር በ1998 ዓመተ ምህረት ነው። በዚህ መጽሐፍ ገጽ 4 ላይ እግዚአብሔር ራዩን በ1994 ዓመተ ምህረት ወደ ባለራዩ እንዳመጣ ባለራዩ ይገልጻሉ። የከፍታ ዘመን ለኢትዮጵያ የባቡር መንገዶች እግዚአብሔር በማስከተል እንዲያሳየኝ የኢትዮጵያ የባቡር መንገዶች ከጅቡቲ ጋር ብቻ አይሆኑም። በተጨማሪም 4 በር ከኬንያ፣ ሶማሊያ፣ ኤርትራ፣ ሱዳን ጋር ትገናኛለች። በዙሪያ ያሉ የባህር በሮች በነፃነት እንድንጠቀም ይሆናል። ከጎረቤቶቿ ጋርም በሰላም ይኖራታል። ያኔ ኢትዮጵያ የጎረቤቶቿ የምግብ ማዕድ በዙሪያዋ ላሉ እነ እዩ እነማን ስንመለከት እኛ ያለፍንበት ነገር ነው። መንግስት ይህንን ሊከስ አይችልም። አገልጋዮቹን በከልከል ይችላል እንጂ ለነፍሱ ብሎ የሚመጣውን አጋንንት ሲወጣለት አጋንንት ለፍልፎ የወጣውን አይቶ መንግስት ሰውን አይከስም። ያን ጊዜ በደርግ ጊዜም ይሄው ነበረ። የኢዩም ያንን ሊመስል ይችላል። በሌሎችም ላይ ገና ይመጣል። ምክንያቱም የተለያዩ እኛ ያልተለማመድነው ነገር በምድራችን ላይ ይገለጣል። የሙታን መነሳት ጊዜ ይሆናል። ትልልቅ እብዶች የሆኑ የሚፈወሱበት ጊዜ ይሆናል። 10 ዓመት 20 ዓመት አልጋ ላይ የተኙ የሚነቁበት የሚነሱበት ጊዜ ይሆናል እና አነጋጋሪ የሚሆንበት ጊዜ ወደፊታችን አለ። እግዚአብሔር ደግሞ ይሄንን እስከ ምጽአቱ ድረስ እያሰፋ ያደርጋል። ለዚህም ደግሞ እግዚአብሔር እንደገና ራእይ ሰጥቶኝ 3ኛ ራእይ ማለት ነው ዲቫይን ሃርቨስት ኢንተርናሽናል ሆሊስቲክ ሴንተር የሚባል የጸሎት ስፍራ መጸለያ ቤት እንዲሰራ ታዝዣለሁ። ዲቫይን ሃርቨስት ኢንተርናሽናል ሆሊስቲክ ሴንተር እንዲሰራ ከሰማይ ታዝዣለሁ። የሥራ ፈቃድ አግኝቻለሁ። ካርታ ወስጃለሁ። ነገር ግን በግቢ ውስጥ ያሉ ብዙ ሰዎች ስላሉ ችግር አለ። አባዱላ ነው የሰጠኝ። አብረን ከምንሰራው ሰዎች ጋር ችግር ስላለ ችግሩም አልቋል። ሪቫይቫሉ እንዲቀጥል ምንድነው እሱ ደግሞ የእሳት መቆስቆሻ ስፍራ ብሎ ሰጠኝ ጌታ። ዓለም እንዳይለይ ኢትዮጵያ ከመንፈሳዊ ነገር እንዳትለይ የእሳት መቆስቆሻ ስፍራ ብሎ ሰጠኝ። አሁን እንግዲህ አንድ ቤተ ክርስቲያን ኦልሬዲ ሰርቻለሁ። ሌሎችን ለመስራት እየተዘጋጀሁ ነው። የት ነው የምትኖረው? ድሮ የት ነበር የምትኖረው? ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ይህ አጭበርባሪ ሰው እግዚአብሔር ጭራሽ አልተናገሩ። እንዴት አወቅ ማለት እግዚአብሔር ከተናገረ ቀጥታ መናገር። ሰውን አንስተ ልክ እንደ መርማሪ ኢንፎርሜሽን ከጠየቀው በኋላ ከዛ በመለሰልህ መልስ ላይ የተመሰረተ ትንቢት መሰል ቀልድ መናገር ዱርይነት ነው። በእግዚአብሔር ስም መነገድ። ከየት ነው የመጣኸው? ከወላይታ። የት ነው የምትኖረው? አዲስ አበባ። 2 ፍንጭ አግኝቷል። ከወላይታ የመጣ አዲስ አበባ የሚኖር ሰው ነው። ከዛ እግዚአብሔር አትመለስም ይልሃል። እንደምታውቁት ነው ዋና ከተማ ላይ ከተለያዩ የገጠር ከተማዎች ሰዎች ይመጣሉ። የተሻለ ስራ፣ የተሻለ ትምህርት፣ የተሻለ እድል ፍለጋ ወደ መሀል ከተማ በአራቱ መቅጣጫ ሰዎች ይፈልሳሉ። ስለዚህ አትመለስም ይላል ጌታ። ዘመድ ጥያቄ አይመለስም፣ ቤተሰብ ጥያቄ አይመለስም፣ ተወለደበት ከተማ ላይ ስራ መስራት አይችልም። እንደዚህ አይነት ድምፅ እግዚአብሔር አላሰማህም። ግን ኢንፎርሜሽን ላይ ተመስርቶ ሰውየው ይቀባጣል። ይሄ ኢንፎ ፕሮፌሲ ይባላል። እነዚህ የተለያዩ ቪዲዮዎች ያሳያቸዋል። ተጠቅሙ። በቤታችሁ ውስጥ የሚኖር ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን አባትሽ በጣም ትልቅ ሰው የሚባል አይደለም? አዎ አይደለም። አይደል? ወጣት ነው። አዎ እኮ ለሱ ጠየቃት። ሰምታችሁታል። ቤታችሁ ወንድ አለ አላት። አዎ አባታችን አላት። ወንድም እንደሌላት ፍንጭ ይሰጣል መልሰው። ከዝን ወይም ደግሞ አጎት ሌላም ወንድ እንደሌለ ቤታቸው ውስጥ ፍንጭ ይሰጣል ንግግሩ። ማንም ሰው ማወቅ ይችላል። እነዚህ ሰዎች ደግሞ በዚህ ጉዳይ የተካሉ ናቸው።
ምክንያቱም በሺዎች የሚቆጠሩ እንደዚህ አይነት ተመሳሳይ እግዚአብሔር ያላላቸው የማጭበርበሪያ መንገድ እየተከተሉ ህዝቡን እያስደነቁ ራሳቸውን ህይወት የሚያመቻቹ ሰዎች ናቸው። ደግመን እንሰማለን። ቤታችሁ ውስጥ የሚኖር ወንድ ልጅ አለ? አባቴ አለ። ለሱ ልጸልይ? አዎ ጸልይ። ቤታችን ይመጣል። አባትህ በጣም ትልቅ ሰው የሚባል አይደለም? አዎ አይደለም። አይደል? ወጣት ነው። አዎ እኮ ለሱ ልጸልይለት። ጸልይ። አይቼዋለሁ። አሜን። ጎረምሳ ነው። እውነት ነው። አባታቸው አባትስ ትልቅ ሰው የሚባል አይደለም ጎረምሳ ነው ምናምን ይላል እና ልጅቷ ስትናገር ታስተዋላቸው ተወጣላ መልሳችሁ አባታችን ቤታችን ምናምን ብላ በአባቷ ምክንያት ቤት ውስጥ ችግር እንዳለ ፍቺ ሰጥተዋል። ስለዚህ ከዚህ ቀጥሎ እግዚአብሔር እንዲህ ይላል እያለ የሚናገረው በአባቷ ላይ የተመሰረተ ንግግር ከእሷ በሰማው ኢንፎርሜሽን ላይ ብቻ የተመሰረተ ነው የሚሆነው። ይሄ እግዚአብሔር የተናገረው አይደለም። ኢንፎ ፕሮፌሲ ሰማይ እስቲ ቆመጥ ከማጋን የመጣው ብድግ በሉ። ሁሉ መልካም ሁሉ መልካም። እሱ ምን ነው ላንተ? ወንድሜ ነው። ይህንን ቪዲዮ ድምፁን አጥፍቻለሁ ደግሜ ይህ ኮፍያ አርጎ የነበረው ጸጉረ መላጣው ሰው ተመልከቱት። ከካሜራ ጀርባ ከሆኑ ሰዎች ጋር ያወራል። ቤተኛ እንደሆነ እንግዳ እንዳልሆነ ያስታውቃል። ተመልከቱት። ከካሜራ ጀርባ እያወራ ነው። ስለዚህ የምታስኖት የሚባል አጭበርባሪ ሐሰተኛ ሰው ከማን ጋር የመጣው የሚለው ከሙ ኢንፎርሜሽን እንደደረሰው ያስታውቃል። ይሄ ኢንፎ ፕሮፌሲ ነው የሚባለው። ከሰውየው አንደበት ንግግር አይጠብቅም። ይሄ ቀድሞ በሚያሰራጯቸው ከተማ ውስጥ በሚበትኗቸው የእግዚአብሔር ሰው ተነስቷል፣ ታምራት የሚያደርግ ድንቅ የሚያደርግ ሰው ተነስቷል ብለው ከተለያየ አካባቢ ላይ ሰው ይጋብዛሉ። እነዚህ ሰዎች ተራ ግለሰቦች ናቸው። መንገድ ላይ ቁጭ ብለው ቡና ጠጡ ሊሆን ይችላል። በስራ አጋጣሚ አግኝታችኋቸው ሊሆን ይችላል። ኤጀንቶች ናቸው። እዛ ቦታ ላይ እግዚአብሔር እየተናገረ ድንቅ እያደረገ ምናምን ይሏቸዋል። ከዛ ይህንን ሲነግሯችሁ እናንተ ለመሄድ ስትስማሙ ከእናንተ ጋር አብሮ በመዋል የሰበሰቡትን ስለ እናንተ ኢንፎርሜሽን ቀድመው ለእነዚህ ተንባይነን ለሚሉት ሰዎች ይሰጧቸዋል። እዚህ አብረዋችሁ እንሂድ ይሏችሁና ይሄዳሉ። ከመድረሳችሁ በፊት ግን ስለ እናንተ ስም፣ ስለ ስልካችሁ፣ ስላላችሁበት ሁኔታ ቀድሞ ኢንፎርሜሽን ደርሷል። ምልክት ደግሞ ራሳቸው ሰዎች ናቸው። ስለዚህ አንተ እስቲ ተነስ ትባላለህ። ከማን ጋር የመጣው ትባላለህ። ከዛ ድራማውን ቀጠል ስም እናቴ አባት አይደለም። ሃሌሉያ! እዚህ ቤት ላይ ሃሌሉያ! ስማኝ፣ እዚህ ስፍራ ላይ መምጣት አልፈለክም። ይሄ ሰውዬ ያመጣ አንተን በግድ ነው። እሱ እንደውም ወደ ሻሸመኔ የሚል ብሎኝ አንተ አልሄድም። ይሄ ሰውዬ ያመጣ በግድ ከዛ ስሙን ይነግረዋል፣ ያስደንቀዋል። እግዚአብሔር ግን ተናግሮታል ይህን ግለሰብ። ምክንያቱ ምንድን ነው ካላችሁ እንደዚህ አይነት ተመሳሳይ ስራ በእስራኤል ዳንሳ፣ በታምራት ታረቀኝ፣ በጩፋ በፊት በጣም ሲሰራበት የነበረ የንግድ አይነት ነው ይሄ ነገር። ሌላም ልቀጥልላችሁ። አግብተሃል? እኔ አግብቻለሁ። በጋብቻ ዙሪያ ምንድን ነው ፕሮግራም? አሁን ከፊት ሌላ ስለሱ አይደለም ያለፈው ነው ያላየሁትን አላየሁትም። ወደፊት እሺ። አዎ እኔ አሁን ስላለፈው አያገባኝም። ያላሳየኝ በጣም ክብር ያለበት እግዚአብሔር የሚከብርበት አሜን። ሰርግ ግን ከፊት አይቻል። አሜን። ሐሰተኛ ሰዎች ተመልከቷቸው። መጽሐፍ ቅዱስ እግዚአብሔር ፍቺን እንደሚጠላ ይናገራል። ግን ለፍቺ የተቀመጡ ደግሞ ቅድመ ሁኔታዎች አሉ፣ አስገዳጅ ሁኔታዎች ካሉ። በዝሙት በቀር ማንም ሚስቱን እንዳይፈታ ተብሏል። ይህ ሰው ሚስት እንደፈታ ራሱ ባንደበቱ የተናገረው። ግን ይሄ ሐሰተኛ ነቢይ እግዚአብሔር የሚቀጥለው ደግሶ ነው የሚደረግና እያለ ይናገራል ማለት ነው። ሁለተኛ ጋብቻ እግዚአብሔር ተስማምቶ ማለት ነው በጋብቻ። ይሄ አመፅ ይባላል። የት ነው የመጣው ምናምን ተብለህ ጥያቄ ስትጠየቅ በህዝብ ፊት ስለሆነ የምትናገረው ሳታውቅ የምታወጣት ንግግር ተይዛ በእሷ መሰረት እግዚአብሔር ተናገረ እየተባለ ይዋሻል በእግዚአብሔር ስም ማለት ነው። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍትህ ነው። አሁን እኔ ከጠላቶች ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው።
ምንም አይነት ማህበራዊ ግንዛቤ የላቸው። እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ። አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው። ምን እናርጋችሁ? ቆይ እንዴት ነው እናንተን በምንድን ነው የምናስተካክላችሁ? አሁን የማወራው ነገር ለቤት አይጠቅምም። ይሄ የማወራው ነገር ለትዳር አይጠቅምም። ይሄ የማወራው ነገር ለቤተ ክርስቲያን አይጠቅምም። ይሄ የማወራው ነገር እግዚአብሔርን አያስከብርም። ይሄ የማወራው ነገር ነቀፌታችንን አያስወግድም ወይ? የተበላሸው ግንኙነታችንን አያሳምረውም? ማህበራዊ ግንኙነታችሁን በጥንቃቄ ያዙት፣ እወቁት። ምንድነው ማህበራዊ ግንኙነት? ከሰዎች ጋር ቢቻላችሁስ በእናንተ በኩል ቢቻላችሁ ከሰው ሁሉ ጋር በምን ኑሩ? ምንድነው እየሄዳችሁ የምትመነጭፉት ሰው? ለምንድነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ይሄንን ብዬ ልወደድ ከሆነ አውደዱኝ። እኔ ሰው እንዲጠላኝ አልፈልግም። እኔ ቀሽም ፋራ መሰልኳችሁ እንዴ? ሰው እንዲጠላኝ የምሰራው ለብሮ ሰው ቢጠላኝ እኔ በሰላም በጉሊት አቋርጬ እኮ መሄድ እፈልጋለሁ። ሰው ከወረፋችሁት በሰላም መኖር አትችሉ። ሰው ስራ ሲጠፋበት ነው ይሁላችሁ። ስራ ሲጠፋባችሁ ነው ነገር የምትፈልጉት። አይድል ስትሆኑ ነው ነገር የምትፈልጉት። ማህበራዊ ግንኙነታችሁ ጥንቅቅ በሉና ወቁት፣ ያዙት። የጠለቀ ግንዛቤ ያዙ። መጽሐፍ ቅዱስ ስለ ማህበራዊ ግንኙነት ከመንግስት ጋር ቢሆን ከነገስታት ጋር ከመኳንንት ጋር ከማያምኑ ጋር ከሚያምኑ ጋር ከወንድሞች ጋር ከአባቶች ጋር ከእናቶች ጋር ከእህቶች ጋር እንዴት መኖር እንዳለብን መጽሐፍ ቅዱስ ይነግረናል። አባቶችን እንደ አባቶች ያያቸው፣ እናቶችን እንደ እህቱ፣ ቆነጃጅትን እንደ እህቶች፣ ወንዶችን እንደ ወንድሞች አይልም። ማህበራዊ ግንኙነትን ስታስተካክል ሴቶችን ሁሉ ሚስቶች አድርጋ አታስብ። ወንዶች ሁሉ ባሎችሽ አይሆኑ። አንድ ባል ነው የሚኖራችሁ፣ አንድ ሚስት ነው የሚኖራችሁ። ሌላ ቆነጃጅት እህቶች ነው የሚሆኑት፣ ሌላ ወንድሞች ነው የሚኖሩት። ትልልቆች አባቶቻችን ብዙ አባቶች እንዲኖሩን ብዙ እናቶች እንዲኖሩ ነው ይፈልግ። ከነገስታት ጋር ያለን ጤነኛ ግንኙነት ነው የሚሆነው። እንደ እግዚአብሔር ሰው ስንኖር ነው የምንከበረው። ማህበራዊ ግንኙነታችንን እንጠብቅ። ከጎረቤቶቻችሁ ጋር እንዴት ነው የምትኖሩት? ከማያምኑ የሥራ ባልደረቦቻችሁ ጋር እንዴት? ቆይ ምንድን ነው ያሰባችሁት? እንዴ ቆይ ዓለምን በሙሉ እንዲህ ድፍቅ አድርገን ጠምቀን ዘማሪና ጴንጤ ማድረግ ነው እንዴ ያሰባችሁት? የለም ሰው የሚባል ነገር ፈቃድ አለ። ሁሉም አይደለም ተጠራርጎ ወደ እግዚአብሔር መንግስት የሚመጣ። እግዚአብሔር የመረጣቸው የወደዳቸው የፈለጋቸው አይናቸውን የከፈተ ብርሃን ያገኛቸው ሰዎች ናቸው የሚድኑት። እኛ የጨቀጨቅናቸው የሰደብናቸው አይደለም የሚድኑት። እንቅፋት አትሁኑ። የሰዎች መጥፋት ምክንያት አትሁኑ። ማህበራዊ ግንኙነታችሁ ምንድነው ይመስል? ምንድነው የሚገባችሁ? ስለ ማህበራዊ ኑሮ የምታስቡት ኑሮ ምንድነው? ኑሮ ማለት ምንድነው? ተሰብስበን ጴንጤ የሆነ ካታጎሪስ ገብተን እኛ ሳምሮብናል እያለን ሌሎቹ እንደ ጠላት እያየን ነው ምን ኖረው? እንደሱ ነው ኑሮ የሚለን መጽሐፍ። እዚህ ላይ በጣም ሰፊ ነገር ማውራት አለብን፣ ማወቅ አለብን። ሁላችሁም ይሄን መጽሐፍ ቆፍሩት። ስለ ማህበራዊ ኑሮዬ ምንድነው የምትነግረኝ በሉት። አንብቡ መጽሐፍ ቅዱስ ነው።